ሀገራችን ኢትዮጵያ የሞት ሽረት ውሳኔ ውስጥ ገብታለች። በራሷ ማንነት ተፈርታ ተከብራ ስንት ዘመናትን የኖረችው የ7000 ዓመታት ታሪክ ባለቤት የሐቀኞች መፍለቂያ የሰላም ወዳድ ህዝቦች ባለቤት ሀገር የጭንቅ ቀን መጠጊያ መሸሸጊያ አለው ባይ እናት ሀገር ዛሬ እኔ የበላይ ልሁንሽ የሚል ተቀናቃኝ ጠላት መጣባት። ነገር ግን እነዛ ስቃይዋን ውርደቷን ጩኸቷን ከሚያዩ ሞትን የሚመርጡት ልጆቿ ሐሞታቸው ፈሶ ተንጠፍጥፎ አልቆ ቢሆንስ? በስልጣን ሽኩቻ በስልጣን ፍላጎት ፊታቸውን አዙረው ቢሆንስ? ለራስ መንገሻ ዮሐንስ የንጉሠ ነገሥትነቱ ስልጣን ለኔ ይገባል ብለው ከግብረ አበሮቻቸው ጋር አብረው የውድ ሀገራቸውን ጥሪ ችላ ብለው ቢሆንስ? ለሀገራቸው አንገታቸውን የሚሰጡት እነዛ ንጹህ ህዝቦቿ ሆ ብለው ያልወጡ እንደሆነስ? ወላድ በድባብ ትሂድ ተብሎ በሚተረትባት ሀገር ወላድ በድባብ ትሂድ ተብሎ በሚተረትባት ሀገር ባለቅኔ ሊቃውንቶቹ በተራቀቁባት ሀገር የስልጣኔን ጮራ ፈንጣቂዎቹ በነገሱባት ሀገር ባለ ታሪኳን ኢትዮጵያን ባህሏን ወጓን ሃይማኖቷን የሚቀይር ጊዜ ነጣቂ ፋሽስት አይኑን አጉረጥርጦ ባሰፈሰፈበት በዚህ ቀውጢ ሰዓት እውነት ወላድ በድባብ ትሂድ የሚለው ተረት እውነት ተረት ሆኖ ይቀር ይሆን? ነብር ሽንጉርጉርነቱን ኢትዮጵያዊ መልኩን እንዲላበው ክብር፣ ነፃነት፣ ፍቅር እንዲሁ የኢትዮጵያዊ መልኩ ናቸዋ። እኛ እኮ እንኳን ሀገር አሳልፎ መስጠት ይቅርና ገና ለገና ስሟ እንኳ ሲጠራ ይነዝረናል፣ ውስጣችንን ያመናል፣ ከልበ ልቦናችን ደማችን ይሞቃል። አሪያ እንዲህ ባለ እውነት እንዴት አበው ሀገራቸውን አሳልፈው ይሰጧታል እኮ? እንዴት ትውልድ አደራቸውን ከትውልድ ትውልድ በዘር ሐረግ የተቀበሏትን እምዬ እኮ እንዴት የጎጃሙ ንጉሥ ተክለ ሃይማኖትና የወሎ ገዢ ራስ አሊ መንገሻ ከሌሎች መኳንንቶች ጋር እዚያው ድረስ በመሄድ ገቡለት። ራስ መንገሻ ዮሐንስም በምጽዋ በኩል
ትንሽ ከጣሊያኖች ጋር የተመሳጠረ ቢመስልም የማታ ማታ እሱም በትግራይ ላይ ተሹሞ ገባለት። ሚኒሊክ የዓለም ሙሽራ በዓለም ታየ። ጣይቱ የዓለም ሙሽሪት በዓለም ታየች። በአበጋዙ በፊት ጦር አውራሪው በሊጋባው በአፈ ንጉሡ እየተመራ የኢትዮጵያ መኳንንትና መሳፍንት ከሚኒሊክ ፊት እጅ ነሳ። የዓለም ነገስታት ተወካዮች ቆንስላዎች ስናድር ያዙ። ቱርክ ፓሻው፣ ባሩድ ቤቱ፣ በጠቅላላ ሰራዊቱ ከሚኒሊክ ፊት እጅ ነሳ። የኢትዮጵያ ንጉሠ ነገሥት ቤተ መንግስትም ታቅባ ተደላድላ ትክክለኛ ቦታዋን አገኘች። የዓለም ሙሽራ ሚኒሊክና ጣይቱም በዓለም ታዩ። ያን ሁሉ ጊዜ ሲሰላለት የነበረው የውጫሌ ውል ስምምነት በመባል የሚታወቀው የኢጣሊያ መንግስት የውል ስምምነት ሰነድ ገና ከመፈራረሙ ውዝግቡ፣ ጦስ ጥንቡሳሱ፣ ትርጉም ስብጥሩ፣ ቃል ስንጥቁ የሚኒሊክን አልጋ ያደናቁር ጀመር። ጣሊያን የሚለው ቃል በራሱ ትርጉም አለው ወይ? የለውም። ኢትዮጵያ የሚለው ቃል ግን በራሱ የሀገር ስያሜ ከመሆን ሌላ ነባር፣ ዘላቂ፣ ቋሚ ትርጉምም አለው። ስርወ ቃሉ ካም ነው። ጥቁር ጠይም ህዝብ፣ እሳታዊ ሰላማዊ የሰው ልጅ ወገን የሃራቱ ነው ቋሚ ትርጉሙ። አበው ያለ ትርጓሜ የሀገራቸውን የአጽመ ርስታቸውን ስም አይሰይሙማ። አውሮፓውያን ግን ታላቅ ከተማቸውን ሎንዶን ይሉታል። ትርጉም አለው አለቃ ዮሴፍ። የከተማ ስም ነው፣ ሌላ ትርጉም የለውም። አበው ግን አክሱም ብለው አክሱም ይሉና ዋክሱም ዋክስዩም ይላሉ። አክ ታላቅ፣ ከፍተኛ፣ አንጋፋ በካምስሮ ስያሜ እንደ አጋው ወይም በሳንስክሪት አጋአካን እንደሚለው ማለት ነው። እኛ እኮ ውሉ ጠፋ አምጡትናል። የሁለት መንግስታት የውል ሰነድ ትርጉም እንጂ የስምና የግስ እርባታ አይደለም። አሁን አይደለም የጠፋብን የአንቀጽ 17 ውል ትርጉም እንጂ ግሳችሁን የእርባታ ግሳችሁን ገስግሱብን አላለ እኮ ነው ግርማዊ ጃንሆይ። የቃል ትርጓሜም ባይሆን ትርጉም አልባም ባህላቸው ነው ውሉን እስከዚህ ያጨለመብን ያልነው። አንቀጽ 17 ጣሊያንኛ ትርጉሙ የኢትዮጵያ ንጉሠ ነገሥት ከአውሮፓ መንግስታት ጋር የሚያደርጋቸውን ማናቸውም ግንኙነት በጣሊያን መንግስት በኩል ብቻ ማድረግ ይኖርበታል ብቻ ሲል፣ አማርኛ ትርጉሙ ደግሞ የኢትዮጵያ ንጉሠ ነገሥት ፈቃዱ የሆነ እንደሆነ ጥገኝነቱን በጣሊያን መንግስት በኩል ማድረግ ይቻለዋል። ፈቃዱ የሆነ እንደሆነ ሲል፣ ፈረንሳዊኛ ትርጉሙ ደግሞ የኢትዮጵያ ንጉሠ ነገሥት ጥገኝነቱን ተግባር ላይ እያዋለ በጣሊያን መንግስት በኩል ማድረግ ይቻለዋል ጥገኝነቱን ይላል ደፍሮ። ለዚህ ነው የቃል ትርጉማቸው ስለተጨፈገብን ትርጉም አልባነት የመሰረተ ባህላቸው ጠባይ ቢሆን ነው ብለን የተስማማ ነው። አውድማቸው፣ ተራራቸው፣ ሐውልታቸው፣
በስያሜው ትርጉም አልባ። የኛ ግን ለምሳሌ ወንዛችን አባይ አብዬ ተግባሩም አብይ ነው። ራሱን ለሰው ልጅ ስልጣኔ ታዳጊ ታላቅ አዋሽ አው አዝ ብሎም ሐዋዝ ነው። የሰው ወገን ምንጭ ከተማችን ሮሃ ላሊበላ ሮካይ ነው። ጎንደር የጎን አደሩ የፋሲል ወታደሩ የፋሲል ሕንፃ ከተማ ዙሪያ ጠባቂ ወታደሩ ከተማ ስለሆነ ጎን አደር መባሉ ታዲያን ስምና አባቱ ስም ሀገሩ ምድሩና ድባሩ ከተማ ሆነ አደባባዩ ጅረትና ተራራውን ትርጉም ከሌለው ወገን ስታዋውለን አለቃ ዮሴፍ ነጠላ ቃሉን እንጂ የሰው ዘር ስሩን ሳታጤን ሳታጣምን እንዲያው በግልቡ ብቻ ጥገኝነት የሚል ድምፅ አሪው ልሳን ከየት አምጥቶ ዶልክብን? መድኃኒት አልኳችሁ እንጂ ለህመሜ መፍትሄ አልኳችሁ እንጂ ለመከራዬ የችግሩን መነሻ በደለኛውን ጥፋተኛውን አውጫጭ አምጡልኝ ውቀሱልኝ ክሰሱልኝ አላልኩ። በቃ አለቃ አጽሜ ምነው መምህር ኪዳነ ወልድ አምጡልኝ ያልኳችሁን የችግሬን መድኃኒት አላመጣችሁልኝ? የኮንስል እስራኤል ለባልደረቦቼ ለኮንቲ ሳሊም ቢልና ለዶክተር ሌኦፓልዶ ትራቨርሲ አስረክቤ ወደ ሮማ እንዲመለስ የጣሊያን መንግስት ጠርቶኛል። አጋጣሚ የስንብት ደብዳቤ እንዳቀርብ ይፈቀድልኝ። አይተነው ዘንዳ ተማክረንበት መልሱን እንሰጥሃል። ለምን አሁኑኑ ጥርግ አትልም? ካሰኘህ ባልደረቦቼ ካልካቸው ጭምር ነቅለህ ነገውኑ መውጣት ትችላለህ። አይምሽብህ፣ መንገዱን ጨርቅ ያርግልህ። ነገር ግን ከዚህ ከቆምክበት ፈር ዝር ንቅንቅ ሳትል በፊት ትላንትና እዚህ ችሎት ቆመ ስለ አንቀጽ 17ና ስለ በለሳ ሙና ወረራችሁ ቅን ሐሳብ አለኝ ስትል የነበርከውን ሐሳብ አሁኑን አውጣት። እስኪ በላ አባክ አውጣት። ከቅጥፈት በቀር የምታውቀው ካለ ኮንታንቶሎን እኔ አሉላ አባ ነጋ ሞራህን አጠርጥሬ እንደማውቃት ታውቀኛል። ዶጋሊ ላይ ጅራፌ እንደቦ እየተለመው የሌባ ባልደረባ የሳላም ቢኒ ጀርባ ይናገር ታውቀኛል። እንኳን ሰራዊቴ አባ ነጋው ፈረሴ ያንተን ቢጤ ጠላቶችን ተራምዶ ቀይ ባህር ውሃ እስከነጋማው መጠጫ እንደነበር ታውቀኛል። እንደኔማ ቢሆን አንተን እዚህ ማናገር ሳይሆን በችሎት ፊት አጋድሞ በጅራፍ ነበር መገሽለት። ይኸው የትግራዩን ገዚህ ራስ መንገሻ ዮሐንስን በሰይጣን ማጥበርበር አጥበርብረህ አጥለምልመህ ለሙናና በለስ ወረራ ያበቃችሁት። እስኪ በላውጣት ከቅጥፈት በቀር የምታውቀው ካለ ኮንታንቶሎ እኮ በላውጣት። አሁን አውጣት። ፊሸታ ብትፈቅዱ እንጂ እኮ ጌቶች ንግሥተ ነገሥታት ኢመበተወ የነገራ ሁለተኛው ምዕራፍ ኪና ሳባ ላይ ወዳልኩት እኮ እያመራው ነው። ዛበራ ሳዩ ክርስቶስ አመልክቶ ያንኬስ 17 ሲትት በሌላ አዲስ አንኬስ በማርገክ ሊንወታው ኢንጂል ይሆናል። ምናልባት ኢጣሊያ ለኢትዮጵያ የዋለችላትን ዝርዝር ብድሩለታ ሳንረሳ በመተንተን እግዚአብሔር ያሳየው። ኢትዮጵያ ውለታውን አትረሳ። ውለታ በላ አይደለች። ለውለታ ወሮታችን አንተ ቆንጽላ አንቶሎኒ እህል ላበደረ አፈር እንዲሉ ጠብ ብድር ከፈልከን እንጂ። አሁንም ቢሆን እኮ ስህተቱ ተሻሽሎ ይጻፍ ነው ያልኩት። ለአንኬስ 17 አሁንም ሌላ አንኬስ በቶሎ ይረከክ ማለት ታፍ ብድር ከፋ ያሰኝም። ግርማዊ ተገወ ምን ተብሎ ይሻሻል? እስቲ ንገረኝ። ምን አባክ ተብሎ ይረቀቅ? መልስልኝ። ምን ተብሎ ይረቀቅልህ? እስኪ እሺ እርሶ ከፈቀዱማ እንዲህ ተብሎ ይጻፍ ይሞከር። የኢትዮጵያ መንግስት ጥገኝነት ብትፈልግ ምናልባት ይባል የኢትዮጵያ መንግስት ጥገኝነት ብትፈልግ ብለው ቀጥል። የኢትዮጵያ መንግስት ምናልባት ጥገኝነት ብትፈልግ የጣሊያን መንግስት እንጂ ሌላ አትመርጥም በሚል ሀሳብ ይተካ። ቶክቶካ አዛኝ ቂቤ አንጓች ቶክቶካ ቢጤና
እንዲያው ባጭሩ ኢትዮጵያ በጣሊያን ጥገኛ ስር አለመሆኗን ያሳውቃል ብለህ ብትጽፍ አይሻልም? ኮንታንቶ ነው። ሄማ የሆነ እንደሆን ዛቤራ ሳየው ግርማዊ ንጉሠ ነገሥት ታላቅ ወዳጀው ኢጣሊ መንግስት በጓደኞቿ በኢሮፓውያን ፊት ክብሯ ሊወርድበት ነዋ። ምን እኚህ ደግሞ የሀገር ቁንጮ ሲሏቸው የጓዳ ጮጭ ሆኑብኛል። ኢትዮጵያስ ቢሆን ክብር የላትም? ይመልሱልኝ እንጂ ኢትዮጵያስ ቢሆን ክብር የላትም? ይበቃል። ለዛሬ እዚሁ ድረስ ይበቃል። እኛ የእኛን መልስ እናረቃለን። እናንተም የእናንተን እንደ ፍጥርጥራችሁ አርቅቁ። ለራሳችሁ እንጂ እናንተ በግድ ለኛ እንወቅላችሁ አትበሉ። በየእርሱ መነሻ ላይ ግን ኢትዮጵያን በሚመለከት ጉዳይ ስታረቁ ኢትዮጵያ ለኢጣሊያ መንግስት ያላትን የወዳጅነትና የአክብሮት ተቋም አጽልቃ እንደምትጠብቅ ጻፉ። እንዲህ በየፊናችሁ ሁላችሁም ማርቀቃችሁ ጻፉ። የኢትዮጵያ መሬት አካል የሆነውን የበለሳና የሙና ምድር መወረር የኢትዮጵያ ንጉሠ ነገሥት እጅግ አስመርሮታል። ስለሆነም ወራሪው አካል በቶሎ ለቆ እንዲወጣ ለአውሮፓ ኃያላንና ለሌሎች የዓለም ነፃ መንግስታት በአስቸኳይ በእናንተ በወዳጃችን በቆንጽላዎች ምስክርነትና አማካኝነት ከአደራ ጋር መልእክቱ እንዲደርሳቸው ኢትዮጵያ ታስታውቃለች። ሁለተኛ፣ የውጫሌን ውል በተመለከተ በተለይም የአንቀጽ 17ን በተመለከተ ያለፈውን 2 ዓመትም ሆነ ቀሪውን 3 ዓመት በድምሩ የውሉን 5 ዓመት ኢትዮጵያ ለማወቋን ታስታውቃለች። ሶስተኛ፣ እስከ ቀሪው 3 ዓመት ድረስ ያንኬስ 17 ነገር አይነሳ ማለት አይደለም። ግርማዊ ንጉሠ ነገሥት እንኳን እስከ ቀሪው 3 ዓመት እስከ ቀሪው 3 ደቂቃ የሚሆነውን አንተም እኔም አናውቁ። ሶስተኛ፣ ወዳጃችን የፈረንሳዩ መንግስት በቀውጢው ሰዓት ላደረገልን የ16 ዘመናዊ መድፎች ስጦታ ኢትዮጵያ ባለውለታነቷን ታስታውቃለች። ሁላችሁም በየፊናችሁ እንዲህ ብላችሁ አርቅቁና ቃሉ አሁን እንደተነጋገርንበት አንድ ወጥ ከሆነ እኛም ማህተምና ፊርማችንን እናሰፍርበታለን። ለዛሬ እዚሁ ድረስ ይበቃናል። ሻንሆይ እነሆ ያልከው ችግኝ አውስትራሊያ ሀገር ተላልኬ ያስመጣሁት። እነሆ ይንተቶ ምድር ላይ ተምሳሌ የዘራሁት ምድር ይዟል፣ ፈልቷል። ደስ ብሏል። ግርማዊቻን ወይ ደስ ይበለው። እንጦጦ ማርያም የምስራች ትበልህ፣ እሷ ደስታኝ ታሰኝህ። ይሄ ችግኝህ ከበቀለልህማ የምንወደውን የአዲስ አበባ ከተማ በማገዶ ጥረት ትተነው ከመሰደድና አዲስ ወደ ቆረቆርነው ከተማ ወደ አዲስ ዓለም ማርያም ከመሄድ አዳንከን። እሷ ተባርክህ። እንዲህ ቸር ወሬ የሚያሰማኝ ነበር ጆሮ ተራ። ማለዳ መተን ባህር ዛፍ ችግኝህን እንመርቅልሃለን። አዲስ አበባ ከተማን ከመታጠፍ አዳንካት። ነገ በነገው አቃቤ ጉባኤ ሰዓት ተገኝተህ የሊቀ መኳስነት ማዕረግ ትሾማለህ። ና ሳመኝ ልጄ ኢንጂነር ይልክ። ግርማቻን ሆይ የጅማ ንጉሥ አባጅፋር ታዘዙትና 60 ካፋ 10,000 ተማ በደት በቦካሪዎች አሰርሰው ልከውልናል። ግርማቻ ነው። እሰየው ጎሽ፣ የምስጋና ደብዳቤ ላክለት። ቻኖል ይህተ ተማራ ማናት መብረቅ ኩልኩል እንዳይዘልቅ የሸከለውን መብረቅ መከላከያ ሽቦ ልዑል ራስ ዳርጌ ታባተኝ የባስ ደፍረ መቅሰፍት ታስወርዳለህ ከሚል ወከሳና ዘለፋ ጭምር የመብረቅ መከላከያ ሽቦን አስቆርጦታል። ግርማዊቻ ነው። እኔ እኮ ብዙም ዘለፋ አልገደደኝ አልቸነቀኝ። ግርማዊቻ ነው። ነገር ግን መብረቅ መከላከያ ሽቦ መቆረጡ እንጦጦ ማርያም ተራራ ላይ እንደ መሰራቷ መጠን በክረምት ምክንያት የነጎድጓድ ስበት ታቦት ጉልላት አደጋ ላይ ይጥላል። ግርማዊቻ ነው።
ልዑል ራስ ዳርጌ የአንቶሎኒ ጓደኞች ሳልምቢኒ ዶክተር ተራብሲን ክፉ ምክር ባይሰማ ይሻላል ለማለት ፈልጌ ነው። ግርማይቼ ነው ደሞ ትራቬርሲም ብሎ ከሳቸው ጋር እኩል ቤት ተመሳጣሪ ይሄ ፈረስ ሐኪም የዲክራንን አንጀት አክማለሁ ብሎ ተርትሮ መልሶ ቋጥሮ ሰፋውት ብሎ አይደል እንዴ? ይኸው ምጥ እንደጠናባት ሴት ዘላለሙ ሲያቃስትና ሲያምጥ ያስቀረው። ደሞም የልዑል ራስ ዳርጌን ወግ አጥባቂ ባህሪ አውቆ ነዋ በጥፋት ሊጨፍጋቸው ሽቦን ያስቆጥረጣቸው። መች ለመብርሃን ደብርና ክብር ተጨንቆ ነው ይሄ ሸማቂ። አይዞ ኢንጂነር እኔ እነግርልሃለሁ። ያስ ሳሊምቢኒ የሚሉት ጣሊያኖች ማን ነው በተደራቢ ቆንጽላነት ከምጽዋ ወዲህ ያዛወሩት? የአዋሽን ድልድይ ጉዳይ ከምን ያደረሰው? ሳበል ገና እያጓተተው ነው። ያው የተለመደ ማመካኘው አንቀጽ 17 ሰበብ በማሳበብ ላይ ነው። በዚህ አንቀጽ ምክንያት ከውጭ ሀገር የምናስመታቸው የብረት ድጅኖች የከተማው ታላቅ ነጋዴዎች ለማስመታት ተቸግረዋል። ኢዛቤል አሳየው ግርማዊ ንጉሠ ነገሥት ሆይ በቃ አስቀድሞ ማን ፈቀደልና ነው ዘው ብለህ የገባኸው? አንተ እኮ ጌታ ምኒልክ ደጅ ነው የጣራን ጀልባ መሰለህ እንዴ? እናንተስ ቢሆን እዚህ ለታጭፋ ጋር አብራችሁ ዘው ብላችሁ የገባችሁት ማን ፈቀደላችሁና? እሱ ኮንታንቶሎኒ ነው ተጠርታችኋል። አቶ ኮንታንቶሎኒ ናቸው ጌታው ክቡር ፊት አውራሪ ሀብተ ጊዮርጊስ። ተው ቆይ ሀብቴ፣ ምን ሲያጥደፈድፍ በጓሮ በራ መጣህ? ኮንታንቶሎኒ አሰማነው ሳትረፈድፍ ያመታል። ሰፍ የሚባል አሰማነው ሳትረፈድፍ ያመታል። ኢዛቤል አሳየው ኪድም ካሳዩ ማባዙፋ ነው ለአንቀጽ 17 ማሻሻያ ረቀቅ ስሉ የዚህ አንቀጽ ጉዳይ እስከ ቀሪው 3 ዓመት አይነሳ ያሉትን ትቶ እንደው በደፈናው የአንቀጽ 17 ነገር አይነሳ ከነካታው ይረሳ ቢሮ አታሞ ተርጉሞ አሁንም ተብትቦታል። ግርማዊ ጃንሆይ አሰማ ማና ባፈቀደልና ነው በል ይሄን አታመመ ተርጉሜ አንተ አሰማ አንተ በጌታ በመለክል ፍጅ ውስጥ እንግዲህ ለካ ገባል ደብረ ሩፋኤል ኢልማ ጎበና ቀዳባጤ ነው። እንዴት እኮ ነው ግርማዊ ጃንሆይ? እንዴት እኮ ነው እንዴት? አንተ ትኩሳታም ተኩላ አሽከሬን እኮ ፊት የመምታት እኔ ለመታኛለሁ። እሱንም ካሉ መበተ አሽከረናቱ አስቀድሞ ለማይኮ ነው ከሚስዋ መታ የሚስዋ ሰው የቀይ ግዛታችን ተገዥ ነው። የሀበሻ ልጅ ሀበሻ ወገኔ ደሜ በአንድ የኢትዮጵያ ጀንጥላ ስር የተጠለለ መሆኑን አስቀድመ ማወቅ ነበረ። ጊዜ ሳመች አይቶ ካቶሊክ ሃይማኖቱን ለውጦ ሁለት ልደት ነኝ አለ። አባ ማስያስ የመንፈስ አባቱን ጭምር ካደ አሰማ ዝምበል ተኩላ ግርማዊ አጤ ምኒልክ ብቻ ናቸው መንፈስ አባቱ። ነፃይቱ ኢትዮጵያ ብቻ ናት እናቱ። ተርፉን ነገር ተወውና ኮንታንቶሎኒ ታክነፍንፈ ወደ መጣህበት ቁም ነገር እንመለስ። ቅድም በሀገር ምስክር በሙሉ ችሎት ፊት የተነጋገርነውን ነው። ይኸው አለቃ ዮሴፍ ከገብረ ሩፋኤል ጋር እዚህ ላይ ያሰፈረው። ታዲያ እንደ ልማድህ ያልተነጋገርንበትን ቃል ዮሴፍ በጎን እንዲከትል ነበር ፍላጎትህ? ይህን ሴረኛ ቅጥፈትን እንቀጥፍል ነበር ፍላጎትህ? አስቀድሞስ ቢሆን ኢትዮጵያ በጣሊያን ጥገኛ ስር ነች የሚል ቃል በእኛ በአማርኛው መዝገብ ላይ የለም። አንተው ነው እንጂ ከምትቆርጥበት ቆርጠህ ከምትቀጥልበት ቀጥለህ በጣሊያንኛ ትርጉም አመጣህ የተነገርከው አለ የምትል ከሆነ ይኸው አሳየና። እኔ አማርኛ ላኪን አውቃለሁ ብለህ አይደል እንዴ? ያኔ አንብቤያለሁ ተረድቻለሁ ብለህ የፈረምክበት ደግሞስ ቢሆን ከአማርኛው ትርጉም ወደ ጣሊያንኛ ያሰኘህን ቃል የሞጀርክበት አንተው አይደለም? የጣሊያንኛውን ትርጉም እስከዚህ ድረስ ከተራተራችሁ ለምን የፈረንሳይኛው ትርጉም አታተኑትም? እኮ ላይ ደግሞ
እንደገና ሶስተኛ ሽርብ ትርጉም በጀርባችን ጀንጅብብን። አቶ አንቶሎኒ አንተ እኛን አማርኛ እንደካርከን እኛም ያንተን ፈረንሳይኛ አናውቅልህም። እንግዲህ እኛ ለራሳችን እናውቃለን ስንል መሆኑን አንተን ማን እንደሆነ ነው ኮንታንቶሎኒ። ጠዋት ጃንሆይ መከሩ፣ ለራስህ ብቻ ወቅበት ያሉ። ቋንቋው እንዳይሳን ነው አንጎልህ እንደመጋጅ የለጎምክበት። ገገት ገገትነቱን አንተ በምታውቅበት ተወክበት ወንድሜ። ቢሻምብረው ሁሉንም መሰረተና ቋንቋ ሊከበልም ካላችሁ የውሉን ሰነድ ሁሉ ለኔ መልሱልኝና እኔ ወስጄ ለመንግስት አተላ አስረክበው። ግርማዊ ጃንሆይ ከእንግዲህ ወዲህ የምናስረክበው ነገር ካለ በራሳችን መልእክተኞች እጅ ብቻ ነው ለመንግስት የምንወስድለት። ቅድም ያቀረብክልንህን የስንብት ደብዳቤም አሁን ተቀብለናል። ካሁን ጀምሮ አሰናብተናል። እሰየው እሰየው! ባልተፈጠነ እንግዲህ አቶ ኮንታንቶሎኒ አለኔ በቀር በዓለም ላይ ታዋቂ የለም ትላል ነበር። ይኸው እንዳንተ ያለ ብራቃም የማይታወቅበትም ቀን ይመጣልና እሰየው! ባልተፈጠነ እንግዲህ አቶ ኮንታንቶሎኒ የሰለጠነ ቋንቋ ላልከው ነገር ኮንታንቶሎኒ፣ ስልጡን ቋንቋ የስልጡን ህዝብ አኩሪ ልሳን ነው እንጂ ይህ እንዳንተ በሐሰት ቃል ሲጀነጅኑበት አይደለም። ሐሰት የራሳችሁን ቋንቋ በሲንኩል ትርጉም ማደናኮሪያ ሸነሸናችሁ በማለት ሐሰት ከኢጣሊያ መንግስት ጋር የታብ ሰበብ ለማተት በትርጉም ሲልኩል ከማመካኘት ኢንኛውን በጋድ በጦርነት ኢናቻችር ማለት ይከላል። እሱንስ ቢሆን ማን ይፈራል? አንተው አይደለ እንዴ የአንቀጽ 17ንም ሆነ የሌሎችን ውሎች በሐሰት ወሽክተህ እኛን እንዲህ ያደረከን? ራስህ አይደለም እንዴ እተረጉማለሁ ብለህ እንዲህ ያደረከው? ስለዚህ በትርጉም ልሳን ባታስፈራራን ነው የሚሻለው። ንግሥተ ነገሥታት ኢመበተወ ኢርሶ ካሉኝ ኢርሶ በገሃድ ከገዘሱኝ አነትከሻ ማችለው መቻል የለውም። ብቻ ግረው ግርማዊ ጃንሆይ ዛቤራ አመልክቶ የውጫሌውን የኢትዮጵያ መንግስት ከኢጣሊያ መንግስት ጋር የተፈራረመው እኮ በእኔ በወክሉ በኮንታንቶሎኒና በእርሶ በጃንሆይ ፊርማ አማካኝነት ብቻ እኮ። አንተን ታውን በኋላ አናውቅም ተብላል ሰውዬ። የምናሳውቀውን ጉዳይ በራሳችን መልእክተኛች ለመንግስት ልከን እናሳውቃለን እየተባለ አይገባም። መንግስት ማለት መንግስት ተወካይ እኔ እኮ ነው የምለው። ክብሩ ተራተረ ምንም ነኝ በል ምንም ሁን እኛ አንተን አናውቅህም ስትባልሳ ይገባል። እንግዲያስ እሺ በነገር ለተካው ለኮንተ ለባሎ ሳልቢኒስቱ ሰነዱ ዛበራ ሳዩ እሱንም ቢሆን ይሄው እንዳንተ ካሁን ጀምሮ አሰናብተነዋል። አስቀድሞም ቢሆን እሱን አላወቅነውም ነበር። አሁንም ደግሞ አናውቀውም፣ አንቀበለው። አረጃሎ ዛበራ አመልክቶ እሺ ጅምር ካልተቀበለው ባይሆን ሰነዱ ለምክትሉ ለዶክተር ትራቨርሲ ሶስታችሁም ያው ናችሁ። አንዱ ባለ ቀረርቶ፣ ሌላው ባለ ቀረር ሳር፣ ሶስተኛውም ያው ባለ ሽለላ ናችሁ። የሶስታችሁም ጩኸት ሲደመር ያው ባዶ ጩኸት ብቻ ነው ፉከራችሁ። በኔ በሚኒሊክ ላይ ተለዋወጣችሁብኝ እንጂ እናንተ ፈጽሞውንም አልተለዋወጣችሁ። ጩኸት፣ ማስፈራሪያ፣ ዛቻ ብቻ እና ትራቬርስ ያልከውንም አናውቀው። በመጣበት እግሩ ካንተ ጋር ይመለስ። ሶስታችሁንም ከሀገር ያሰናብቻችኋል። እንግዲያውማ እንን ካሉ ያው እኔ ሰነድ ክሊፓች በዙፋኑ ፊት ለመቅረድ ይገረዳለሁ። ማማሚያ ባፋን ኩሎ የስክራ ሳያቶ ያው የውጫሌው ለሚል ያለን ይኸው ፈርሷል። ይኸው ተከዳለው ተብሏል። ቆይ ተረጋጉ፣ ተመለሱ ወደ ቦታ። ለእኔ ለጣይቱ ብለህ እንኳን ወረቀቱን አንጀትህንም ቀደደው። የእኛ ሰነድ ግልባጭ በእጃችን እስከቆየ ጊዜና ታሪክ አይቶ ይፈርድበታል። አንተም ብሎ የትልቅ መንግስት ተወካይቴ ወንበዴ ይህን ጎደሎ ድርጊትህን በራሳችን መልእክተኛች ለመንግስት ልከን እናሳውቃለን። መናኛ አሁን ይበቃል።
ወዲያ ከፊታችን ውጣልን። እሱ ምንም ዋጋ የለም። እነዚህ ያለ ክቡር የሚነካ ጉዳይ እኛ በፍጹም አናውቅም። ንጉሥን መርቶ ሀገሩ ይታራስም ባህል ያስከብራል። የታላቁ የታላ ክብር በጉልበት ያሳውቃል። የታላ መንግስት ጦርነት ያረካል። ጦርነት ሂድ! መንገዱን ጨቅ ያርግልህ። እግሩን ለጠጠር ደረቱን ለጦር አስትቶ ደሙን ለሀገሩ ፍቅር አፍስሶ እሱ ወድቆ ሀገሩን የማያቀና ትውልድ እዚህ ምን ይልክልብኝ የሌለ እንዳይመስልህ። ሂድ! መንገዱን ጨቅ ያርግልህ። ወትሮ የሀገር ሰው ባታውቀው ነው ለሀገሩ መሞት ማለት ለሀበሻ ጌጡ ነው። ሂድ! መንገዱን ጨቅ ያርግልህ። ያንተም ወንድነት የኔም ሴትነት የሚለየው እዚህ እንዳሻ በተፈራገጥክበት በምኒልክ እልፍኝ ሳይሆን እዛው ጦር ሜዳ ላይ ነው። ሂድ! መንገዱን ጨቅ ያርግልህ። ያኔ እምዬ ኢትዮጵያም ተሰናድታ ትጠብቅሃለች። ሂድ! መንገዱን ጨቅ ያርግልህ። መብርሃን ዝም አትበይ፣ ምሪኝ፣ መንገዱን አሳይኝ። ለኢትዮጵያ የማልኩላትን ያደራ ቃል አታስጥኝ፣ እርጅኝ። የ4 ዓመት ሕፃን ሳለሁ አያቴ ታፋ ላይ ሆኜ አንድ አይን አውሩ እንዳስሽ ምን ያድነዋል አይንህን እውርህን አያትዬ ብዬ ብለው ዛሬ እኔን እንደቸገረኝ መልሶ ያኔ እሱንም ቸገረው። ሀሳቡን ወደ ውስጡ ጦ ግንባሩን ሩቅ አኮሳትሮ ትካዜ ገጹ ላይ ቋጥሮ ለብዙ ጊዜ ቆይቶ በመጨረሻ እንዲህ አለኝ በተስፋ ልሳኑን ሞልቶ ከእንግዲህ ወዲህ ምኒልክ አንተ ብቻ እኮ ነህ አይኔ ብርሃኔ አለኝ። ሳህለ ሥላሴ አያቴ ገና በ4 ዓመቴ ምነው በጨቅላ ዘመኔ ብርሃኔ ነህ ባላልከኝ ያኔ ዛሬ እንዲህ ሲጨልምብኝ መጣፊያው ፈርጅ ሲያጥረኝ የሁለት አይን አውር ሆኜ ይልቅ እንዳላሳፍርህ ተመልሰህ በመንፈስህ አንተው ራስህ እርዳኝ እባክህ ባልኩህ ነበር። እባክህ ወገኖቼ የኢትዮጵያ ሕዝብ እወቁልኝ፣ ፈተናዬን ተረዱልኝ፣ በዋይታዬ ድረሱልኝ፣ እክሌን ተገንዘቡኝ። ሰማዕታት ተገንዘቡ፣ የአበዋ ጽም ታዘቡ፣ ተነሱ በፈተናችን አብራችሁን ጽኑ። እኔ እኮ የለመንኳቸው ጥቂት ከቴክኖሎጂያቸው እነሱ እኮ እንካሚሉኝ ከጦር ሜዳ ድግሳቸው ምንድናቸው መብርሃን እኒህ የቃል የእምነት ተዋን የቴዎድሮስ አጽም ፊቴ ቆሞ እየሞገተኝ እኔን ምኒልክ ልጅሽ ተራዬን ምርኛ አልመልስም ፊቴን ምንድናቸው መብርሃን ገሪኛ አንቺ ታውቂያለሽ በእኛም በእነሱም ልብ አድረሽ ድክመታችንን ለይተሽ ስለምታነቢ ገልጠሽ ገሪኝ መብርሃን እንዲገባኝህ መሰሪ መብርሃን መስክሪ ፍርድሽን ከቶ አታስቀሪ አትስጫት ኢትዮጵያን ለብሪት ለነጭ ለአረመኔ ግፊት ሕዝቤ አባዳኛው ባለው ቃል ዳኝነትሽን አትንፈጊ እንደ ዳኝነቴ ዳኝኝ ሕዝቤ ምዬ ባለኝ ቃሉ ምዬነቴን አታሳጭ የሰው መውደድ ሐቄን አጽኒ ለአረመኔ እብሪት ማርዳ በዓለም ፊት አታሳፍሪኝ ክንዴን ባርኪኝ ለታሪክሽ ለአንድነትሽ ለሕዝቦችሽ ጽናት ጽዋሽ ለነጻነት ልዕልናሽ ዓላማዬን ክንዴን ግቤን በዳኝነት እጅሽ ባርኪኝ ሕይወቴን ለኢትዮጵያ ውሎ
ቃሌን ለኢትዮጵያ ክብር አብቂኝ። ከወይኔ አዛዥ ወልደ ጻዲቅ ጋር እንጦጦና አዲስ አበባ መሽጋችሁ ሀገር ጠብቁ ብሎ ዛሬ ጥቅምት 2 ለጦርነት አመራ። አልሰማህም አሉት እንጂ ለጣሊያኖችም ለአውሮፓ ሀያላን ሀገራት ከሀገሬ ከኢትዮጵያ ላይ እጃችሁን አንሱ አስነሱ ብሎ ልኮባቸውም ነበር። ይህንን ስትሰማ ከነጭራሹ አገር ሽቶባት ፈነነች እንጂ ጣሊያኑ ጠቅላይ ሚኒስትር ሲኞር ክሪስፒ ፔትሮ አንቶሎኒ ከአዲስ አበባ ሮማ እንደገባ የውጭ ጉዳይ ሚኒስቴር ዋና ጸሐፊ አድርጎ ሾመ። በሱ ምትክ ሲኞር ፒያኖ የሚባል ቆንስል ላክንላችሁ ቢሉም በመጣበት እግሩ መለሰው ሚኒሊክ አባጤና። የሱ ምትክም እንዲሁ የጦራችንን ሚስጥር እየበረበረ ሊያቀብል ሲዘጋጅ እጅ ከፍንጅ ተይዞ እዚሁ እስር ቤት ይገኛል። ሲኞር ፒያኖና ፔትሮ አንቶሎኒ በአውሮፓ ሀያላን ሀገራት ከተሞች እየዞሩ ምንም አይነት የጦር መሳሪያም ሆነ በሽያጭም ሆነ በእርዳታ እንዳታገኝ ሌላ ተጨማሪ ባላንጣ ያደራጁብን ጀምሯል። አዲሱ የአስመራ ገዢ የኢትዮጵያ ወራሪ ጦር የጣሊያን ዋና ጄኔራል ባሪያቴሪ ባለፈው ሰሞን ከንጉስ ኢምቤርቶ ፊት ቀርቦ ይሄ ሚኒሊክ የተባለ አውሬን እጅ ከፍንጅ አጥምጄ ባላመጣው ሞቼ እገኛለሁ ብሎ ፎክሮ ሸልሎ ከአስመራ ወደ አድዋ እየገሰገሰ ይገኛል። ሰሜን ከሰላን ጨምሮ ኢትዮጵያን በጠቅላላ ወሮ የመግዛት ህልሙ ሌላኛው የጣሊያን ጦር ወራሪ ከሰላሌ መሸገ። ሚኒሊክ አባጤና ግን እኛ ሁለታችንም የአንድ አጥንትና የአንድ ሀገር ሰዎች ነን፣ በጠላታችን ላይ እንተባበርበት ብሎ ለሱዳኑ ከሊፋ መልእክት ላከ። የጣሊያኑ ጠቅላይ ሚኒስትር ሲኞር ክሪስፒም ለጄኔራል ባራቴሪ እንዲህ የሚል መልእክት ልኮበትም ነበር። የመቀሌ ምድር ለጣሊያን ግዛት ቅርብ ነውና መያዝ ባችል ያንተው ስንፍና ነው። ለጦርነት የሚሆን ገንዘብ ላክልኝ እያልክ አታስቸግረኝ። ናፖሊዮን ራሳቸውን እየዘረፈ ነውና ጦርነቱን ያካሄደው፣ አንተም በዚህ ዘዴው እወቅበት ብሎ ላከበት። በዚህ በተጨማሪም ጠቅላይ ሚኒስትር ሲኞር ክሪስፒ በጄኔራል ባራቴሪ ላይ ፍጹም እምነት በማጣቱ ተጨማሪ ጄኔራል ባልዲሴሪ የሚባል በላዩ ላይ ሹሞ ላከበት። ለዚህም ነው ጄኔራል ባራቴሪ እየገሰገሰ እየፈጠነ ወደ አድዋ ማምራቱ አንድም ሙገሳና ሽልማቱን ከጄኔራል ባልዲሴሪ ለመቀማት፣ አንድም ደግሞ ሚኒሊክ አባጤና በየካቲት 23 የአድዋን ጊዮርጊስ እሳለማለሁ ብሎ ስለነበረ እዚያው ለጸሎት ከወታደሩ ጋር እንዳለ ድንገተኛ አደጋ ጥሎ ሚኒሊክን አጥምዶ ወደ ሮማ ለመላክ ነበር። ጄኔራል አልቤርቶኒ አድዋን ደጀን አድርጎ መቀሌ ተሻግሮ አምባላጌ ላይ ምሽጉን መሸገ።
ወዳጅነት የለኝም ብሏል። የአገሬ ሰው ይኸው ወገኔ ፈጣሪ የከለለልንን የባህር በር ተሻግሮ የአገርክን መሬት እንደ ፍልፈል የሚቆፍር ነጭ ጠላት መጣብህ። እኔ ምኒልክ ለሞት ያላዝንም አንተም እንዳታዝን በጠቅላላ የሚኒሊክ ሰራዊት እያሳደደ አምባላጌ ይገሰግስ ጀመር። የሚኒሊክን ጦር ጥቅምት 21 ተቀላቀለው። በዚህም ሰዓት ምኒልክ አባጤና የምስራች ደረሰው። ደጃች ተስፋዬና ገበየው ጦር ከፍተው የጣሊያንን ምሽግ በረበሩት፣ አሳደዷቸው። በዚህም የተነሳ ራስ መኮንን ካለኔ ፍቃድ እንዴት ሆኖ መሳሪያ መተኮስ ጀመራችሁ ብሎ ተቆጥቷቸው እስር ቤት ከተታቸው። ምኒልክ አባጤና በመኮንን ፈንታ ይቅርታ ጠይቀው ሁለቱንም ፈተዋቸው፣ ሸለሟቸው። የኢትዮጵያም ሰራዊት እነዚያ የተበተኑትን የጠላት ጦር እያሳደደ እየተዋጋ ተከተላቸው። አይዞሽ ኢትዮጵያን እንኳን በእናቱ ሀገር በእናቱ ሸለቆ እንኳን በእናቱ ሀገር በእናቱ ሸለቆ ናለ ቢሞቱት ወንድነቱ ታውቆ ኢትዮጵያን ህዝቧን ለምን ዝም ትላለህ? አገርን ሲወረው ለምን ዝም ትላለህ? አገርን ሲወረው ተነስ ያገሬ ልጅ ይሄዳ ያንተ ነው። አስከወጥን ቢን አርገው ገለል ገለል አስከውን ሽር አርገው ገለል ገለል አይቀርምና በጀርባ መንጋለ በምንሽር በልበለው በጓንዴ በለው በምንሽር በልበለው በጓንዴ ድገሞ እናት ሀገርና በሚስት የለም ዋዛ ከዛ ታች ከቁርመቱ ሰው ገዳይ ከነብረቱ ብረት ብረት ያው መስኬቱ ቆለዋለ ከመሃል ገብቶ ፋድረ ዘራለው እንደጎ መንዘር ብለው ደግሞ ይንዘርዘር ያለው ሽምብራ ዘሪ ወርታት ይንዘርዘር ዘራለ ሽምብራ የበቀጥን እንደነባራ ፋድረ እናት ሀገራችን እናት ሀገርና በሚስት የለም ዋዛ የሰው ጭንቅላት ሳይሆን አለንጋ ፋድረ የኢትዮጵያ ልጅ አይቀመስም ፋድረ ደጁ ድረስ ባልጀንባሩን ብየውን መለሰ ታስታውቃለች ገብታ በለው ትላለች ራፋካኪ ሲንጣጣ ይላል ጥጤ መንግስቴ ልጅ አመለቂጤ ባዱቄት አይውልም ቂጣ ፍቅር ጣም እስኪመጣ ራፋካኪ ሞቶ ታልቅስ እናቱ ሳልቅሳ ምን
ታገኛለች ፈረሳ ትጎትታለች ራፋጅሬ ማዶ ለማዶ ጣጥሟል በርሳስ በረዶ ተኩሶ መቼ ገደለው አንዱን ባንዱ ላይ አነባበረው ሻገር ማዶ ለማዶ ጥቅም አጋር ጎርዶ ጎራርዶ መልከት ጣላላ ፈጥህ ወገር ወረሃ በራስ ገልብጥህ ወሳጃ ያሻፈረኝና አልሆንም ባንዳ ሰሞኑን ያበጠኝ ፈንዳ ዘራፋ ካኪ ዘራፍ ገዳይ ቆንጥር ለቆንጥር ለነፍስ የማይጠረጥር በበሽታ ይጦር አመል ጠላት እንደ እንጨት የመመልመል ዘራፋ ካኪ ዘራፍ ደንበበራ ባሸለመለ እጣፍ እንደግትኛ አንተርሽኛለ ያዩ ቆፍታለ ልቤ ነደደ ገና በልጅነት መግደያ የለመደ ሶተክሶ ጀመነመነ ያዩ ቆፍታና እንኳንኛ ሆነ ዘራፋ ካኪ ዘራፍ እንደባነ ታጋ ግብሩን ቁራን ነበረኝ ዘራፋ ካኪ ዘራፍ ጣለው በያስከው ካራ የግድ እንደፍሮል ቡላ ኮራ ህፃናቱን ጉልበት ለበላ ትደንለት አትበልችላ ለሚሰፈሰፈው ለህፃናቱ ለሚለው ለተጎዱት ሀገሩ ዜጋ ለሚቆረቆረው ከጎኑ ቁመ ጠላቱን አባያችሁ ዘራፊ ማያቴ ሲዘም ታውቃለሁ አላማ አባቴ ሲገላው ቃለሁ ከመጣ ፈርሰዋለሁ አባቴን ጣንጫ አንስቼዋለሁ ዘራፊ እናቴ መቤት አባቴ ጌታኒ ጠላቴ ፊቲ አናመነታኒ አሁንም ዘራፊ ዋኒ ገብራታኒ የጀግና በራፊ ጠመንጃ ግቶኒ ከነጥይቱኒ ወራድ የመዞኒ ዘር ከቤቱኒ ወጀውን ለጠላቲ አለች እናቱኒ እንኳን እናቱ የወለደችው አማቱ ቆራች የተጋባችው የተራ ሰማይ ይገደፍ ርሶ አደባለቀው ወሬቱን ርሶ ወጡ ደፍረኝ ያንቋታኒ ወርነት ጌቱኒ ጊዜ ጓደኒ ዘራፋ ካኪ ዘራፍ ሰላማው ላይ ብሎ ተነሳ ዶም የለመደው በእጅጉን አነሳ ጠላት ሲመጣ የለየ ጎሳ አደራርቦ ጣየ ነጭ ሬሳ የወደቀ አልጋ ሰምቶ የሚያነሳ ደሙን ያፈሳል አገሩ ካሳ ዘራፍ ወደሚቀጠፍ ተመልሶ ዋጋም አልፎ ተቀመጥ ተረጋጋም አትሽሞለን እንደማትሞላ አይቸኮ ነው የማስበላ ተማጣይምጣ በረውና ሙልጠጣ ሙልጠጥቼ ችረካለው የሚያመጣውን ሳየዋለው በረውና እያፏቀቀ ዳገቱን ጋር ይቀበር አይበሰብስም የመጉራ አይበረትም ታኅሳስ 19 ቀን እዳ መሆኔ መሬት ሳፎ ሰፈረ። ሰልፉም የሰልፉን ትርኢት ያሳዩዋል። ሎሚታው፣ ጫሜታው፣ ለምዱ፣ ዝናሩ፣ ጎፈሩ፣ መድፉ፣ መትረየሱ ስንቱ በሰልፍ ተጎበኘ። ታኅሳስ 22 ቀን ዋጅራት ምድር አድመስኖ ላይ ሰፈረ።
ታኅሳስ 30 ቀን የሚኒሊክ ጦር መቀሌ ገባ። የመቀሌ ምሽግ ካብ እጅግ ጠንካራ ነበር። ዙሪያውን ብዙ መድፍ ታልቦበታል። ከቤተ ክርስቲያኗ ጣሪያ የጣሊያን ባንዲራ ተሰቅሎበታል። የሚኒሊክ ጦር የመቀሌ ምሽግ ከቦ የኮሎኔል ጁሴፔ ጋሊያሎንን ሰፈር በጦር ጣራ አሳሩን አስቆላው። ውሃ እንዳይጠጣ ጭምር የውሃ ቦዩን ዙሪያውን አስደፈነበት። ጄኔራል ባሪያቴሪ የጣሊያን ጠቅላይ ጦር አዛዡን ሲኞር ፊልተር የሚባል መልእክተኛውን እንታረቅ በሚል ቃል ከአድዋ ዋና የጦር ሰፈሩ መቀሌ ሚኒሊክ ዘንድ ላክ። በመቀሌ ምሽግ የተከበቡ የጣሊያን ወታደሮች በውሃ ጥም ከማለቃቸው በፊት ምሽጉን ለእርሱ አስረክበው በሰላም እንዲወጡ ይፍቀዱላቸው የሚል ነበር። ሚኒሊክ አባ ጤናም ፈቀደላቸው። መሳሪያቸውን ጥለው እጃቸውን ወደ ላይ ሰቅለው ወደ መጡበት በሰላም እንዲመለሱ ሸኝ ጭምር ሰጣቸው። የኢትዮጵያ ሰንደቅ ዓላማ መቀሌ ምሽግ ላይ ተተከለ። ድልና አሸናፊነት የኛ ሆነ። ጄኔራል ባሪያቴሪና ምክትሉ የኢትዮጵያ ጦር አይሏልና እንታረቅ ብለው ለጣሊያን ጠቅላይ ሚኒስተር ለክሪስፒ ቴሌግራም ላኩለት። በመቀሌና በአምባላጌ ላይ የጣሊያንን ክብር አዋርዳችኋልና አድዋ ላይ ወዲያው ባታስመልሱት ውርድ ከራሴ ብሎ እንደላከላቸው ተደረሰ። ጄኔራል ባሪያቴሪ የሰላም መልእክተኞች ነኝ ከሚል ከአንድ ጣሊያናዊና ሁለት የኢትዮጵያ ሀገር ተወላጅ ባንዳ ወታደሮች ጋር ለሚኒሊክ ከባሪያቴሪ ዘንድ ተልኮ መጣ። ሚኒሊክ አባ ጤናም ተወራሪ ሀብተ ጊዮርጊስንና ሌሎች ሁለት መኳንንቶችን እንዲያነጋግሯቸው ፈቀደላቸው። ነገር ግን ይህ የመጡት ሰዎች ለሰላም ሳይሆን ለስለላ መሆኑ ተደረሰበት። በዚህም ሚኒሊክ አባ ጤና ያላቸውን መረጃ እንዳለ ካዘረገፋቸው በኋላ በሰላም ሸኛቸው። ሚኒሊክ አባ ጤና ይህንንም የኢትዮጵያ ተወካዮች የጣሊያን ጦር ሚስጥር የሚያውቁ ሹም አጋዝ ተስፋዬና አቶ አውዓሎም የተባሉ ሚኒሊክ ፊት ቀርበው ይሄንን አረጋገጡ። የካቲት 15 ቀን የጣሊያን ጦር በታላቅ አጀብ ወደ ኢትዮጵያ ሰራዊት ይተም ጀመር። ሚኒሊክ ይህንን ባየ ጊዜ እንደ ተርብ አሰልፎ በየጉድባው በየደረጃው በየፈርጁ ሰድሮ አቆመው። በዚህም የጣሊያን ጦር ይህን ባየ ጊዜ በየጉድባው በየጥሻው በየጉድጓዱ ይቀረቀር ጀመር። የካቲት 22 ቀን ሁለት የሀገር ተወላጅ ባሽባዙቆችና አንድ ጣሊያናዊ ወታደር ድንገት አደጋ ጣሉ። በዚህም የተነሳ ሚኒሊክ ወታደሩ እንዳይደናገጥ አረጋግቶት እነዚህ ሶስቱም ወታደሮች እጅ ከፍንጅ ተይዘው ሚኒሊክ ፊት ቀረቡ። ማለዳ በ10 ሰዓት የካቲት 23 ቀን የአድዋ ጦርነት በይፋ ተከፈተ። አይዞህ
ከአድዋ ጦርነት በኋላ ኢትዮጵያ አሸናፊነቷን አረጋገጠች። It's